ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደ ቻናላችን በሰላም መጣችሁ። እሺ ቤተሰቦች ዛሬ ይዤላችሁ የመጣሁትኝ ከዚህ ላይ እንደምታዩቸው ከ34 ውስጥ ለ ተብሎ የሚጠራውን ፊደል የሀ ቤተሰቦችን በባለፈው ቪዲዮ አይተናል። ዛሬ ደግሞ የምናየው የለ ፊደል ቤተሰቦችን እንዴት አድርገን በእያንዳንዱ ፊደል ቃላት እየመሰረትን ፊደል እንለያለን፣ እንዲሁም ቃላትም ማንበብ እንዴት እንችላለን የሚለውን በዛሬ ቪዲዮ የምንማማር ይሆናል። ከእናንተ የሚጠበቀው ሁሌም እንደምንላችሁ ሳብስክራይብ፣ ላይክ፣ ሸር እያደረጋችሁ ቪዲዮን ጀምሩ። እንዲሁም በግል በግሩፕ አስጠኝ እንፈልጋለን የምትሉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ አናግሩን ታገኙናላችሁ ማለት ነው። ቀጥታ ወደ ትምህርቱ። እሺ ቤተሰቦች ዛሬ የምንማረው ምን ነበር ያልኳችሁ? የለ ፊደል ቤተሰቦችን ነበር ያልኳችሁ። ይችኛዋ ለ ናት፣ ይችኛዋ ሉ፣ ይችኛዋ ሊ፣ ይችኛዋ ላ፣ ይችኛዋ ሌ፣ ይችኛዋ ል፣ ይችኛዋ ሎ። እደግምላችኋለሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ወደዚህኛው ስመጣላችሁ ይችን ለ ተብላ የምትጠራዋ ለማ፣ ለማ፣ ለማ። ለጋ፣ ለጋ፣ አንድ ላይ ለጋ፣ ለጋ። ለመነ፣ አንድ ላይ ለመነ፣ ለመነ። ለውዝ፣ አንድ ላይ ለውዝ፣ ለውዝ። ለፍላፊ፣ አንድ ላይ ለፍላፊ፣ ለፍላፊ። እደግምላቸዋለሁ። በለ ፊደል የተመሰረቱ ቃላቶች ለ፣ ለማ፣ ለጋ፣ ለመነ፣ ለውዝ፣ ለፍላፊ። ወደዚህ ወደ ሁለተኛዋ ፊደል ስመጣ ሉ ተብላ የምትጠራ ፊደል ናት። ከለቤት ሉ፣ ሉ ላ፣ አንድ ላይ ሉላ፣ ሉላ። ሉጫ፣ አንድ ላይ ሉጫ፣ ሉጫ። ሉካንዳ፣ አንድ ላይ ሉካንዳ፣ ሉካንዳ። ሉላዊ፣ አንድ ላይ ሉላዊ፣ ሉላዊ። ሉሌ፣ አንድ ላይ ሉሌ። እደግምላችኋለሁ። ሉ ሁለተኛ ፊደል ከለቤት ሉ፣ ሉላ፣ ሉጫ፣ ሉካንዳ፣ ሉላዊ፣ ሉሌ ተብለው ይጠራሉ ማለት ነው። ወደዚችኛው ወደ ሶስተኛው ፊደል ሊ ተብላ ወደምትጠራው ፊደል ስመጣ ማን አልኳችሁ? ሊ፣ ሊ፣ ሌ፣ ሊሊ፣ ሊሊ። ሊጸዳ፣ አንድ ላይ ሊጸዳ፣ ሊጸዳ። ሊቅ፣ አንድ ላይ ሊቅ፣ ሊቅ። ሊመጣ፣ አንድ ላይ ሊመጣ፣ ሊመጣ። ሊጥ፣ አንድ ላይ ሊጥ። እደግሞላችኋለሁ። ሶስተኛዋ ፊደል ከለቤት ሊ ተብላ የምትጠራ ፊደል ሊ፣ ሊ፣ ሊሊ። ሊጸዳ፣ ሊቅ፣ ሊመጣ፣ ሊጥ። ወደዚህኛው ስመጣላችሁ ደግሞ ከለቤት ላ ተብላ የምትጠራዋ አራተኛ ፊደል ላ፣ ላስቲክ፣ ላስቲክ፣ ላስቲክ። ላባ፣ አንድ ላይ ላባ። ላዛኛ፣ አንድ ላይ ላዛኛ። ላጲስ፣ አንድ ላይ ላጲስ። ላም፣ አንድ ላይ ላም። እደግመዋለሁ። ላ፣ ላስቲክ፣ ላባ፣ ላዛኛ፣ ላጲስ፣ ላም። ወደዚህኛው ስመጣ አምስተኛዋ ፊደል ሌ ተብላ የምትጠራው ባለቀለበቷ ሌ፣ ሌባ፣ አንድ ላይ ሌባ፣ ሌባ። ሌጣ፣ አንድ ላይ ሌጣ፣ ሌጣ። ሌት፣ አንድ ላይ ሌት፣
ሌት ሌንስ አንድ ላይ ሌንስ ሌንስ ሌሎች አንድ ላይ ሌሎች ሌሎች እደግማላችኋለሁ። ሌባ ሌጣ ሌት ሌንስ ሌሎች። ወደዚህኛው ስመጣላችሁ ስድስተኛ ፊደል ል ተብላ የምትጠራዋ ከለቤት ል ስድስተኛ ፊደል ልብ አንድ ላይ ልብ ልብ ልዩ አንድ ላይ ልዩ ልዩ ልክ አንድ ላይ ልክ ልክ ልጅ አንድ ላይ ልጅ ልጅ ልብስ አንድ ላይ ልብስ። እደግምላችኋለሁ። ልብ ልዩ ልክ ልጅ ልብስ። ወደ መጨረሻው ስመጣላችሁ ወደ መጨረሻዋ ሎ ተብላ የምትጠራዋ ከለቤት ሎ ሰባተኛዋ ፊደል ማለት ነው። ሎጂክ አንድ ላይ ሎጂክ ሎጋ አንድ ላይ ሎጋ ሎተሪ አንድ ላይ ሎተሪ ሎተሪ ሎሚ አንድ ላይ ሎሚ ሎጥ አንድ ላይ ሎጥ። እደግምላችኋለሁ። ሎጂክ ሎጋ ሎተሪ ሎሚ ሎጥ ተብለው ይነበባሉ ማለት ነው። በዛሬው ቪዲዮ ምን ያየ ነው? እያንዳንዱ የለ ፊደሎችን እያንዳንዱ ለን፣ ሉን፣ ሊ፣ ላ፣ ሌ፣ ል፣ ሎ ምን እንደሚመስሉ አየን። ከዚያ በእያንዳንዱ ፊደል ደግሞ መጀመሪያ ላይ እያደረግን ቃላት መሰረት ነው ማለት ነው። አሁን ለምሳሌ ለ ሉ ያው ሊ ሶስተኛ ፊደል ላ አራተኛ ፊደል ሌ አምስተኛ ፊደል ል ስድስተኛ ፊደል ሎ ሰባተኛ ፊደል። በእነዚህ እንዴት አድርገን ቃላት እንደመሰረትን አይተናል። ከእናንተ የሚጠበቀው ሁሌም ምንድነው የምንላችሁ ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በግል በግሩፕ መማር የምትፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ ታገኙናላችሁ ማለት ነው። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ።